የኢትዮጵያ ፓርላማ ለመጀመሪያ ጊዜ መደበኛ ስብሰባውን ሳያካሄድ መቅረቱን ኢትዮጵያ ኢንሳይደር ከዘገበ በኋላ እንደው እዛ አካባቢ ምክር ቤት ገብተው የወጡ ምክር ቤት አባላትን መረጃ ለማነፍነፍ ሞክረው የነበረ እንግዲህ ባገኘሁት መረጃ አኩርፈዋል። የብልጽግና የህዝብ ተወካዮች ምክር ቤት አባላት የነበሩት 60% የሚሆኑት አኩርፈው እዛው ወንበር ላይ አንገኝም ብለዋል። ምክንያት ብዬ ስጠይቅ በዚህ በሰባተኛው ሀገራዊ ምርጫ ላይ አትገቡም፣ እጩ ሆናችሁ አትቀርቡም ስለተባሉ ከወዲሁ ተስፋ ቆርጠው ብልጽግናን የመክዳት አዝማሚያ አሳይተዋል። እንግዲህ ታደሰ ጫፎም የምክር ቤቱ አፈ ጉባኤ አልገባም፣ ጉባኤው ሲሞላ ነው እሱ ወንበሩን የሚይዘው። ስለዚህ የህዝብ ተወካዮች ምክር ቤት ምልአተ ጉባኤ ስላልተሟላ መደበኛ ጉባኤውን በ6 አጀንዳዎች ላይ ሊያሳልፍ የነበራቸውን ማድረግ አልቻለም። እንግዲህ ፋሲል ይሄ በራሱ የሚነገርን ነገር አለ። ብልጽግና ምን ያህል በድቡሽት ላይ የተመሰረተ ቤት ላይ እንደቆመ ማሳያ ነው። ቀደም ሲል የምክር ቤት አባል የነበሩ ጠቅላይ ሚኒስትሩ ሲናገር ሲያጨበጭቡ፣ ሲናደድም ሲያጨበጭቡ፣ ሲስቅም አብረው የሚስቁ የምክር ቤቱ አባላት በዳግም በዚህ በሰባተኛው ሀገራዊ ምርጫ ላይ እጩ ሆናችሁ አትቀርቡም ስለተባሉ አኩርፈው ከምክር ቤት ቀርተዋል። ምክር ቤቱ በቀጣይ ምናልባት ከምርጫው እስከ ግንቦት ድረስ 3-4 ወር ይቀረዋል መሰለኝ ባዶ ግድግዳ ሆኖ ይዘልቃል ወይስ ተገደው ወይም በማስፈራሪያ በማባበል ይመለሱ ይሆን አናውቅም። ነገር ግን 60% የሚሆነው የብልጽግና የህዝብ ተወካዮች ምክር ቤት አባላት መገኘት አንፈልግም ብለዋል። ምክንያታቸውን እንደገለጽኩት ነው። ይሄ በጣም ታንጀብል የሆነ የማኞች ምስክርነት ነው። ከአካባቢው ከብልጽግናም ሰዎች ከሌላም ከምክር ቤት አባላት ያገኘሁት ነው። እንግዲህ ይህንን እያሉ ነው። እንግዲህ በቀጣይ ደግሞ ሌላ ጠቅላይ ሚኒስትሩን የሚያወድስ ብልጽግና ሆይ 1000 ዓመት ንገስ የሚል አዳዲስ መልምሎ ደግሞ ያመጣል። በቀጣይ 5 ዓመት ሌላ የተለወጠ ነገር ከሌለ እንግዲህ መድረቃችን ነው። ፋሲል ምናልባት የምትሰጠው ሀሳብ ካለ ድሉን እሰጣለሁ። ያው እንደሚታወቀው ነው ተቃውሞ ራበር ስታምፕ የሚባለው ነው። ዝም ብሎ እጅ ከማውጣት ውጭ ያለፈ ይሄ ነው የሚባል ሚና አልነበረውም። ባለፉት 5 ዓመታትም እንዳየ ነው። አክቹዋሊ በአጠቃላይ በኢትዮጵያ ውስጥ ምናልባት የተወሰነ ትንሽ መሟሟቅ የነበረው እና አቶ ቡልቻ እና ፕሮፌሰር መረራ በነበሩበት በኢህአዴግ ዘመን ነው። ከዛ በኋላ ያለው ፓርላማ የሞተ ነው። የአብይ አህመድ ፓርላማ የሞተ ነው። ፓርላማው ለአብይ አህመድ ነው ተጠሪነቱ እንጂ አብይ አህመድ ለፓርላማው ተጠሪ አልነበረም። እንዳልከው ነው፣ እጅ ማውጣት ማጨብጨብ ነበረ ስራው እና አሁን አኩርፎ ቢሄድ ብዙ አይግረምም። ምክንያቱም ብዙ ነገር ነው የሚያበላሽበት። አንደኛ ወደ ማህበረሰቡ በሚመለስበት ጊዜ ሄጅ ሲያወጣ የነበረው ነው የፋይናንሻል ችግር ያጋጥመዋል። በተለያዩ ቦታዎች ካልተመደበ በስተቀር ከህብረተሰቡም ጋር በብዛት የተጣላ ነው። ስለዚህ አጋፍታችሁን እኛን መጨረሻ ላይ ለዚህ ጣላችሁን ብሎ አኩርፎም ሊቀር ይችላል። የሚቀሩም ብዙ ይኖራል። ኖረም አልኖረም የማይጠቅም ፓርላማ ነው። በአጠቃላይ የኢትዮጵያ መንግስት ተቋማት አሁን ያሉት ቢኖሩም ባይኖሩም ተቋም አንድ ሰው በሆነባት ሀገር ውስጥ ይሄ ነው የሚባል የሚፈይዱት ነገር የለም። አንድ ተቋም ነው ያለው። ያም ተቋም ጠቅላይ ሚኒስትሩ ነው። ሁሉም ነገር በሱ ትዕዛዝ ነው የሚፈጸመው። ስለዚህ እነዚህ የፓርላማ አባላት የሚፈልጉት ደሞዙን ነው፣ የሚፈልጉት ጥቅማ ጥቅሙን ነው። ያ ጥቅማ ጥቅም የተቋረጠ ከመሰላቸው ቢያኮርፉ ወይም ደግሞ ሌላ ጥቅም ወደሚሰጥ አካል ቢሄዱ ብዙ አልገረምም እና በድርጊታቸው ብዙ አልገረመኝም። ያው 1 ወር ነው የቀራቸው። አክቹዋሊ ኖ አይ ቲንክ አሁን መጋቢት ነው፣ 1-2 ወር ይቀራቸዋል እስከ ምርጫው ድረስ። ከዛ በኋላ ይዘጋል። ስለዚህ ብዙም ኢምፓክት እንደማያመጡ ካዩ ቢቀሩ ያን ያህል የሚገርም አይሆንም። ወንድማገኝ ሲሪየስ የሆነ ፓርላማ ቢኖር እንዳልከው በደንብ እናየው ነበረ። ግን ብዙም ሲሪየስ ያልሆነ ፓርላማ ስለሆነ ያለን እንደ ፓርላማ የቆጠረም ስላልሆነ ብዙ ጊዜ ማጥፋት በዚህ ጉዳይ ላይ አስፈላጊ አይደለም። ፋሲል ለኔ ግን እንደ ኢንዲኬተር አይቼዋለሁ። ብልጭ የሚል ነገር አለ። የብልጽግና አባላት የምክር ቤት አባላት ክፉ ቀን ከመጣ የኃይል ሚዛኑን አተው አጥር ላይ የተንጠለጠለ ሁሉ በአንድ ጀንበር እንደሚከዳ ብልጽግና በርዕዮተ ዓለም ላይ ወይም ፍኖተ ካርታ ኖሮት አባላቱ አምነውበት ለዛ ዓላማ ለመሞት የቆረጡ አይደለም። መዋጮ የሚያዋጡ ብልጽግናን ከልባቸው ደግፈው የሚተገተሙ ካድሬዎች የሉ።
እንጀራ ፈላጊዎቹ የምክር ቤት አባላት እንጀራው ከዚህ በኋላ አትፈለጉም ሲባሉ ማኩረፍ ብቻ አይደለም፣ ወደ ሌላ እርምጃም ሊገቡ ይችላሉ። በነገራችን ላይ አጠቃላይ የምክር ቤት አባላት ብቻ ሳይሆን ካድሬውም አሁን የኃይል ሚዛኑን እያየ እንግዲህ እየተንተፋተፈ ነው የሚገኘው። የአጥር ላይ ተንጠለጠለ ሁሉ በአንድ ጀንበር የሚከዳበት ጊዜ ሩቅ አይመስለኝም። እኔ እንደዛ እንደ ምልክት ነው የማየው። ካድሬው አንተ እንዳልከው ነው፣ አላማ የሌለው መሆኑን እኮ የምታየው አሁን ያለው አብዛኛው የብልጽግና ካድሬ እኮ በኢህአዴግ ዘመን የነበረ ካድሬ ነው። ብልጽግናና ኢህአዴግ ደግሞ በጣም ልዩ የሆኑ ወይም ተቃራኒ የሆኑ ርዕዮቶችን እንከተላለን ነው የሚሉት። ስለዚህ በአንድ ወቅት ኢህአዴግን ሲያመልኩ የነበሩ ናቸው ከላይ እስከታች። አብይ አህመድን ብትል ጃኬቱን ቀይሮ የገባ ነው። ተመስገን ጥሩነህ ብትል ጃኬቱን ቀይሮ የገባ ነው። ማን ነው የደህንነት ሚኒስትሩ ሬድዋን ሁሴን ብትል እንደዚሁ ነች። ንገረኝ እስኪ በጣም የተወሰኑ ወጣቶች ካልሆኑ የውጭ ጉዳይ ሚኒስትሩ ለምሳሌ ካልሆነ አብዛኛው እዛ ውስጥ እኮ የምታየው ከፍተኛው ባለስልጣን በሙሉ ጃኬቱን አውልቆ አዳዲስ ጃኬት ለብሶ የገባ ነው። አንድ ሰው አላማ ያለው ሰው በአንድ ጊዜ የሆነን ኃይል ሲያገለግል ሲታዘዝ፣ ቁጭ በል ሲባል ቁጭ ሲል፣ ተነስ ሲባል ሲነሳ፣ በጣም ራሱን በቃ ለምግቡ ለኑሮ ብሎ አሽከር ሆኖ ሲያገለግል የነበረ ኃይል በአንድ ደግሞ ተገልብጦ እንደገና ሌላ ርዕዮት ይዤ መጥቻለሁ የሚልን ኃይል በተመሳሳይ መልኩ ሲያገለግል ካየኸው ትናንት ሲናገር የነበረውን ረስቶ ወይም ያንን እያወገዘ እንደገና ደግሞ አዲስ ነገር ይዞ መጥቶ ከትናንትናው የባሰ ደግሞ የአዲሱ አይዲዮሎጂ ርዕዮት ተከታይ ነኝ ብሎ ሲናገር ስታየው እንዲህ አይነቱ ሰው የዓላማ ሰው እንዳልሆነ ነው የምትረዳው። እንዲህ አይነቱ ሰው የቀለብ ሰው እንደሆነ ነው የምትረዳው። የምግብ ሰው እንደሆነ ነው፣ የጥቅም ሰው እንደሆነ፣ የኑሮ ሰው እንደሆነ ነው የምትረዳው። የርዕዮተ ዓለም ሰው፣ የእውነት ሰው፣ የእምነት ሰው ነው። የመጀመሪያ የያዘለትን ዓላማ ማይሳካ ከሆነ ወይ እርግፍ አድርጎ ይተዋል፣ ወይ ዓላማው እንዲሳካ በዛው መንገድ ሄዶ ይታገላል። ካልሆነም ዓላማውን ለምን እንደቀየረ በደንብ ጀስቲፋይ ያደርጋል። ተሳስቼ ነበር፣ ይሄ ልክ አልነበረም፣ እንዲህ አላየሁትም ነበር ብሎ ሊናገር ይችላል። ስለዚህ እኮ እንደዚህ አይነት ምክንያት እንኳን አያመጡልህም። በቃ ብልጽግና መደመር አለ ከቤታዊ ዲሞክራሲ በአንድ ጊዜ ወይም ከልማታዊ ዲሞክራሲ በአንድ ጊዜ ብልጽግና ብለው ገቡ። ያንኑ ነገር ሲናገሩ ትሰማቸዋለህ። ነሬድዋን ውሰድ ለምሳሌ፣ ጌታቸው ረዳን ውሰድ ለምሳሌ። ትናንትና ነሬድዋን ሁሴን አሰብ ወደብ የሚባል ነገር አያስፈልግም፣ ትክክል አይደለም፣ ሚኒሊክ ነው አሳልፎ የሰጠው፣ ሚኒሊክን ውቀሱ፣ በኃይል ልናስመልስ እንዴት ትላላችሁ ምናምን ሲሉ የነበሩ ሰዎች ናቸው። ዛሬ ደግሞ የሚናገሩት እንሰማለን። ጌታቸው ረዳ ኢትዮጵያ ወደብ ኖሯት አያውቅም ብሎ ሲከራከር አንድ ቪዲዮ ላይ እያየው ነበር ሲናገር። በጣም መቼም አንዳንዴ እኮ ድፍረት ይገርመኛል። ጌታቸው አንብቧል ነው የሚባለው መሰለኝ። ያነበበ ሰው ድፍረት ደግሞ በጣም እንደው የነውርን በላይ ነውር ነው የምታየው። በቃ ኖሯት አያውቅም በታሪክ ብሎ ሲከራከር በኢህአዴግ ዘመን አስታውሳለሁ። አሁን ደግሞ ሌላ ቀለም ይዞ እየመጣ ነው። እነዚህ ሰዎች የእምነት ሰዎች ቢሆኑ የአቋም ሰዎች ቢሆኑ በዛው አቋማቸው ረግተው ሊቀጥሉ ይችሉ ነበር ነው የምልህ። ለምሳሌ እኔ በረከት ስምኦንን አልወደውም ስለ ፐርሰናል በግለሰብ ደረጃ አይደለም ብለህ በአስተሳሰቡ ኢህአዴግ ነው እና ሲፈጽም በነበረው ነገር ላይ አልወደውም፣ አውግዘዋለሁ። ነገር ግን በረከት ስምኦን እንደነ ሬድዋን ሁሴን ግን አልሆነም። በአቋሙ ጸንቶ ቀጠለ። ሌሎቹም በኢህአዴግ ጊዜ ያገለግሉ የነበሩ ሰዎች በዛው አቋማቸው ጸንተው የቀሩትን ሰዎች ከነ ሬድዋን በላይ ወይም አከብራቸዋለሁ ምንም ይሁን ምን። ኦኬ ይሄ ሲባል ዝም ብለህ ግትር ሆነ ትቀራለህ ማለት አይደለም። የሰው ልጅ አይለወጥም እያልኩ አይደለም። የሰው ልጅ አስተሳሰቡ ይለውጣል። ግን በደንብ ኢንተርናላይዝ ሳታደርገው ነገሩን ለስልጣን ለሆድ ብቻ ብለህ በአንድ ሌሊት የምትገለባበጥ ከሆነ ግን ቅድም እንዳልከው ነገ ፋኖም ቢመጣ ሸኔም ቢመጣ ህወሓትም ቢመጣ እነዚህ ሰዎች ለመገልበጥ የሚቀድማቸው የለም። ጃኬት አውልቀው ሶስተኛ ጃኬት ለመደረብ ማንም አይቀድማቸውም። ስለዚህ እንዳልከው ነው ብልጽግና ውስጥ አብዛኛው ሰው እዛ ውስጥ ያለው ከዳንኤል ክብረት ጀምሮ ብታይ የተሰባሰበው ለምንድን ነው? አይዲዮሎጂ ርዕዮቱን አምኖበት አይደለም። ምክንያቱም ርዕዮት የለውም ብልጽግና ፕራግማቲስት ነኝ ነው የሚለው። ፕራግማቲስት ማለት ዕለታዊ ነው። በየዕለቱ የሆነውን ነገር እያየ ውሳኔ ርዕዮት የላቸውም።
ስለዚህ ለምን ተሰባሰቡ ብለህ ብትጠይቃቸው የተሰባሰቡበት ዋናው ምክንያት ቢኮዝ የሆነ ኢንተረስት ፍላጎት አላቸው። ያን ፍላጎት ለማሳካት ነው። ያም ግለሰባዊ ፍላጎት ነው። ገብቷል? ስለዚህ እነዚህ ሰዎች እዛ የብልጽግና ውስጥ የተሰባሰቡትን ሰዎች ምንድነው በጋራ እንድትቆሙ ያደረጋችሁ ነገር? ቢያጠንካራው እምነት እንዲኖራቸው ያደረጋችሁ ነገር ብለህ ብትጠይቃቸው የሚሰጡ መልስ የለም፣ ምንም የለም። ይሄ በሌለበት ሁኔታ እነዚህን ሰዎች የአቋም ሰው አድርጎ መውሰድ ትክክል አይደለም። ሰው ያስተሳሰራቸውም ጥቅም ነው፣ እንጀራ ነው፣ ስልጣን ነው። ያ እንጀራ ሲደርቅ ያ ስልጣን የሚጣፋ ሲመስል ለመከርበት በአንዴ አስተላለፍን ለመቀየር የሚቀድማቸው ኃይል ይኖራል ብዬ አላምንም። ወንድማገኝ ይሄን ለማለት ፈልጌ ነው እንጂ አንተ ያልከው ለመቃወም አይደለም። መልካም፣ ያው እድሜ ስጠን እናየዋለን። እንግዲህ እነዚህ ብልጽግና ምክር ቤት አባላት በቀጣይ ደግሞ በሌላ ፓርቲ ይምጡ፣ እንዳልከው ደግሞ ኮፍያ ቀይረው የውስጥ አርበኛ ሆነው እያሸበሸቡ ደግሞ ድል አድራጊው ሊቀበሉም ይችላሉ። እንታዘባለን። ለሁለት ለሶስት መንግስት የሚሰሩ ጉዶችን የገጠመን ኢትዮጵያ ምን አይነት እንደው ተአምረኛ ሀገር ነች የሚያስብል ነው። በተለይ ፖለቲከኞቹ ይሄ ከ83 ወደዚህ የተፈለፈሉ ፖለቲከኞች ኢንቴግሪቲ የሚባል ሰው የራስብና የዓላማ ጽናት በቆሙበት ነገር እንደው እስከ መጨረሻው የሚሄድ ነገር አታይም። ሙልጭልጭልጭ የሚሉ ጉዶች ናቸው። የኃይል ሚዛኑ እያዩ እዛና እዚህ የሚረግጡ ትላንት የተናገሩትን ዛሬ ክደው ቁጭ የሚሉ ናቸው። የጌታቸውን አንስታል፣ ሬድዋን መዓት ማንሳት እንችላለን። እንደው ትውልዱስ ምን ይማራል የሚለው አጠያቂ ነው። በጣም ክህደትን፣ አጭበርባሪነትን፣ አድርባይነትን ውረሱ ወይም ደግሞ አንዱ የመንግስት መገለጫ ነው። ስለዚህ ትውልዱ ያንን ቢከተል ይፈረድበታል የሚል ጥያቄም ይነሳል እና ትውልድን ሞራሉን በመጠበቅ አንጻር ከባድ ስራ ይጠብቀናል ፋሲል።